ጠበቃው እንግዲህ ገንዘባችሁን በአጭር ጊዜ ውስጥ አስመልስላችኋለሁ፣ ስለዚህ አንቺ ደግሞ ከእኔ ጋር ጊዜ ልታሳልፊ ይገባል በማለት ያለችበትን ሀሳብና ጭንቀት በመጠቀም የራሱን ለማድረግ እየሞከረ ነው። የሉላን ጭንቀት ያልተረዳው ሞገስም በጣም ጥሩና መልካም ጠበቃ እንዳገኙና በአጭር ጊዜ ውስጥ ገንዘባቸው እንደሚመለስላቸው ተስፋ እያደረገ ከዛም በኋላ ከሀገር እንደሚወጡ ለሉላም ጭምር እየነገራት ነበር። ሉላ እንግዲህ ሞገስ ስለዚህ ሲያወራ አንገቷን ደፍታ እየሰማችው ነበር፣ እያለቀሰችም ጭምር ነበር። ምክንያቱም ጠበቃው ምን አይነት ሰው እንደሆነ በደንብ ጠንቅቃ ስለምታውቅ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ምሳሌ ድራማ ከትላንትናው ፓርቲ የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በትላንትናው ክፍል ላይ ጠበቃው ሉላን ሲያስገድዳት እና ይዟት ሊሄድ እጇን እየጎተታት ነበር እያቆመው ማለት ነው። ሉላ አሁን ላይ እያስጨነቃትና እያሳሰባት ያለው ነገር የሀብቱ መመለስ አለመመለስ ሳይሆን ሞገስ ችግር ውስጥ እንዳይገባና አሳስረዋለሁኝ፣ በሌላም ጠበቃ ደግሞ ገንዘባችሁ ሊመለስላችሁ አይችልም ብሎ ስላስፈራራት ጭምር ነው። እንግዲህ ሞገስ ደግሞ በቅርቡ ከዚህ ሀገር እንደሚወጡ ተስፋ እያደረገ ነው። ትላንትናው ክፍል ላይ እዚህ ቢቀመጡ ምናልባት ቀናት ከዛም ቢያልፍ ደግሞ ወራት እንደሆነ ጭምር ሲነግራት ነበር። ሉላ ግን ጭራሽ የማይሆን ነገር መሆኑን እያወቀች ለራሱ ዝም ብላ እየሰማችውና እያዘነች ነበረ። ሞገስም እንግዲህ ለምን አዘንሽ? ለምን እንደዚህ ትሆኛለሽ? ጠበቃው እኮ በጣም ጥሩ ሰው ነው፣ ገንዘባችንን ያስመልስልናል፣ ከዚህም ሀገር ደግሞ በሰላም እንወጣለን እያላት ጭምር ነበር። እንግዲህ ሉላ አሁን ላይ ጠበቃው ወድጄሻለሁኝ፣ አብረሽኝ ከኔ ጋር ጊዜ ልታሳልፍ ይገባል እያላት ነበረ። እንግዲህ ይህንን ነገር ካደረገች ስለሷ ቪዲዮ ይዞ ሁልጊዜም እያስፈራራ ከሱ ጋር ጊዜ እንድታሳልፍ ለማድረግ ነው የጠበቃው ሀሳብ ማለት ነው። ምናልባትም ከዛ በኋላ ከሱ ጋር ጊዜ ካሳለፈች በኋላ ምናልባት ሀብት ንብረታቸው ሊመለስላቸው ይችላል። ነገር ግን አሁን ካሉበት ሀሳብና ጭንቀት የባሰ ጭንቀት ውስጥ እንደምትገባ ሉላ እርግጥ ነው። ምክንያቱም በዛ በሚይዘው ቪዲዮ ድጋሚ ሉላን ያስፈራራታል። ከዚህም ሀገር እንዳትወጣ ሊያደርጋትም ይችላል ማለት ነው። ስለዚህ ሉላ በዚህ ውሳኔ በጭራሽ መሳሳት የለባትም ማለት ነው። ሌላው ደግሞ ማህሌት ወደ እነ ብሩክ ቤት ገብታ ብሩክን ይቅርታ እንድጠይቀው እያደረገ ነው ዝና ማለት ነው። እንግዲህ ዝና ለማህሌት ሁለት አይነት አማራጭ ነበር እየሰጣት ማለት ነው። ይህም ምንድን ነው? አንድ ኤፍራታን አሳልፋ እንድትሰጠውና ያል ካልሆነ ደግሞ እነ ብሩክ ቤት ሄዳ ብሩክን ይቅርታ ጠይቃ እዛ ቤት መግባት እንዳለባት እና ከዛ በኋላ ብሩክን የሆነ ነገር እንድታደርግለት ነው ዝና ሀሳብ ያቀረበላት ማለት ነው። ማህሌት ግን ከመጀመሪያው ሀሳብ የሁለተኛውን ሀሳብ መርጣለች። ብሩክን ይቅርታ መጠየቅ እና ወደዛ ቤት መግባት። ኤፍራታን አሳልፋ እንዳትሰጣት ኤፍራታ እስካሁን ድረስ ጥገኛ አድርጋ ይይዛት የነበረችው ኤፍራታ ናት። በችግሯ ጊዜ ከጎኗ የነበረችው ኤፍራታ ናት። በዛ ላይ ደግሞ ከእንደዚህ አይነት ነገር እንድትወጣ በጣም እየገፋፋቻት እና እንደዚህ ክፉ ነገር እንዳትሰራ እያደረገቻት ነበረ ማለት ነው። ምናልባት እስከ ዛሬ ከምታደርጋቸው ነገሮች ሁሉ ያልተሳካልሽ ምናልባት መጥፎ ሀሳቦች ስለሆኑ ነው። ስለዚህ ሀሳብሽን ቀይሪ፣ ሀሳብሽን አስተካክል እያለቻት እየመከረቻት ነበረ ማለት ነው። እንግዲህ ኤፍራታም ብሩክን ይቅርታ እንድጠይቀው እየነገረቻት ነበር። ግን እሷ ይቅርታ እንድጠይቀው እየነገረቻት ልክ ዝና ባሰበበት መንገድ ሳይሆን ምናልባት ይቅርታ አድርጎላት ወደዛ ቤት እንድትገባና የሰላማዊ ኑሮ እንድትኖር ስለምትፈልግ ነበረ ማለት ነው። ይህ ሀሳብ መቼም እንደማይሳካላት ማህሌት በደንብ ታውቃለች፣ ብሩክ ይቅርታ እንደማያደርግላት ማለት ነው። ነገር ግን ያላት አማራጭ መሞከር ነው። እንግዲህ ዝና ይሄንን ነገር ካላሳካሽ አጠገቢ እንዳትደርሺ፣ ከኔ ጋርም ደግሞ መስራታችን ምንም አይነት ገንዘብ ማግኘትም አችም ብሏት አስጠንቅቋታል። ማህሌት ደግሞ ግዴታ ገንዘብ ማግኘት አለባት። እጇ ላይ ምንም አይነት ገንዘብ የላትም። ስለዚህ ያላት አማራጭ ያላትን ሀሳብ ተቀብላ ወደ እነ ብሩክ ቤት ይቅርታ ጠይቃ መግባት ነው።
እንግዲህ ምናልባት አሁን ማህሌት ይቅርታ ለመጠየቅ ወደ እነ ብሩክ ቤት ስትሄድ መድብል ምን ሊያደርጋት እንደሚችል አይታወቅም። ምክንያቱም ሞገስን የሆነ ነገር ለማድረግ ፈልጋ እንግዲህ ኤፍራታ አስቀድማ ለመድብል ከነገረችው በኋላ ከዛ ከሆስፒታል በፍጥነት መውጣት እንዳለበት አስቦ ከዛ ከሆስፒታል እንዲወጣ ያደረገው መድብል ነው። ማህሌት ምን እንደምታደርግና ከዝና ጋር ሆነው ምን እንደሚያደርጉ በደንብ ጠንቅቆ ስለሚያውቅ መቼም ቢሆን ወደዛ ቤት እንድትገባ አይፈቅድላትም። ምናልባት ይቅርታ ልጠይቅ በሄደችበትም ሰዓት መድብል ምን ሊያደርጋት እንደሚችልም አይታወቅም። ኤፍራታ ለሞገስ ባለውለታው ናት። እንግዲህ ኤፍራታ ለሞገስ ደም በመለገስ ከሞት አፋፍ መልሰዋለች። ከማህሌት እጅም ያዳነችው ሁኔታውን ለመድብል ደውላ በመናገር እንዲያመልጥ ያደረገችውም ኤፍራታ ናት። አሁን ላይ መድብል ደግሞ በምትኩ ከዝና እንደሚጠብቃት እና መቼም ቢሆን ምንም አይነት ነገር እንደማይደርስባት እና እንደሚጠብቅላት ቃል ገብቶላታል ማለት ነው። ኤፍራታ አሁን ላይ በጣም ፈርታለች። ይህንን ነገር ስታደርግም ምናልባትም ደግሞ መድብል ይህንን እንደ ውለታ ሊቆጥርልኝ ይችላል ብላ ስላሰበች ነው። አሁን ላይ ከዝና በላይ እየሆነ ያለው መድብል ስለሆነ ምናልባት ከዝና እኔን የመጠበቅ አቅም አለው ብላ ስላሰበች ኤፍራታ አሁን ላይ ከነ መድብል ጎን ለመቆም ወስናለች። እያደረገችውም ነው። ምናልባት ማህሌት ወደ እነ ብሩክ ቤት ይቅርታ ለመጠየቅ ስትሄድ ምን ይፈጠር ይሆን? እንግዲህ መድብል ቅድስትን እንደሚድርለት ለብሩክ እየነገረው ነበረ። እንግዲህ ብሩክ እዛ ቤት ከመምጣቱ በፊትም ለቅድስት ቃል ገብቶላታል። ብሩክን በህይወት እንደሚያመጣውና ከዛ በህይወት ካመጣው በኋላ ለቅድስት እንደሚድርላትም ቃል ገብቶላት ነበረ ማለት ነው። እንግዲህ የመጀመሪያውን ቃሉን ብሩክን በህይወት ማምጣት ነበር። እሱን ደግሞ አድርጎታል። አሁን ሁለተኛው ቃሉ ደግሞ ቅድስትና ብሩክን ማጋባት ነው ማለት ነው። እንግዲህ መድብል ስሟን ሳይጠራ እምድርልህ እሷን ነው። እሷ ካልወደደች ይህን ሁሉ መስዋዕትነት ልትከፍልልህ አትችልም። አንተ እኮ በጠፋህበት ሰዓት በጣም ሌት ከቀን ስታለቅስ ነበር፣ በጣም አዝና ነበር እያለ ለብሩክ ሲነግረው ነበር ማለት ነው። ብሩክም እንግዲህ እንዳላወቀ ሆኖ ቆይ እሷ ማናት ለማወቅ በጣም ጓጓሁኝ እያለ ነበረ። እውነት ብሩክ እየሸወደውና ላለመናገር ፈልጎ ነው ወይስ ደግሞ እውነት ቅድስትን ረስቷት ነው? ብሩክ እንግዲህ መናገር በማይችልበት ሁኔታ ውስጥ ሆኖ ለቀናት ተቀምጦ ነበረ። ነገር ግን መናገር ሲችል ምሳሌ ልጁን ለመጀመሪያ ጊዜ ስጠራት ነበር። ምሳሌም በጣም ደስ ብሏት ቅድስትን ጠርታት ነበረ። እንግዲህ ቅድስትና ምሳሌ ብሩክ መናገር በመቻሉ በጣም ደስ ብሏቸው እየፈነደቁ ነበረ ማለት ነው። እንግዲህ ቀደም ባለው ክፍል ላይ ደግሞ ቅድስት ከመሄዱ በፊት ብሩክ ላይ ያደረገችው ነገር በጣም ጸጽቷት ይቅርታ እየጠየቀችው ነበረ ማለት ነው። ምናልባትም ደግሞ ይህንን ስላደረግኩ በእኔ ተቀይመህ በጠዋት ተንስተህ የወጣ መስሎኝ ነበረ፣ ግን ቀናት ሳትመጣ ስትቀን በጉጉት እየጠበቅኩ ነበረ፣ በእኔ ምክንያትም መስሎኝ ደግሞ ተጸጽቼ ነበረ እያለችው ሁሉን ነገር እየነገረችው ነበረ ማለት ነው። እንግዲህ በዚህ ሰዓት ቅድስት ለብሩክ ምን ያክል ፍቅር እንዳላት ተመልክተናል ማለት ነው። እሱም ደግሞ ከመሄዱ በፊት እንደሚያገባትና ለሚስትነት የሚመርጣት ሴት ልክ እሷ እንደሆነችም እንደሚወዳትም ነግሯት ነበረ ማለት ነው። አሁን ላይ እንግዲህ የብሩክና የቅድስት ፍቅር የሚጀምርበት ጊዜ ደርሷል። ሌላው ደግሞ የሉላና የሞገስ ፍቅር ትልቅ አደጋ ውስጥ እየገባ ነው። እንግዲህ በቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። መድብልና ኤፍራታም ደግሞ በዚሁ ግንኙነታቸው እንደሚጠነክርና በኋላም ደግሞ ወደ ፍቅር ተቀይሮ በአንድ እንደሚሆኑ ባለሙሉ ተስፋ ነን። ምክንያቱም መድብል ለኤፍራታ ፍቅር እንዳለው ወይም የሆነ ስሜት እንዳለው በፊት ሲናገር ነበረ ማለት ነው። ነገር ግን ከድታው ስለነበረ ቃሏን ስላጠፈች በዛ ደግሞ ትንሽ ስሜቱ ተጎድቶ ነበረ። ለእሷ ያለው አመለካከት ተቀይሮ ነበር። አሁን ደግሞ ኤፍራታ ሀሳቧን ቀይራ ከነ መድብል ጎን ስለሆነች ምናልባትም እንግዲህ መድብል አሁን ላይ ሀሳቡ ተቀይሮ ለኤፍራታ ያለው አመለካከት ተቀይሮ በፍቅር አብረው እንደሚሆኑ ተስፋ እናደርጋለን። የምሳሌ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ
በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ባላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ።